ሰላም እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። የኢትዮጵያ ሕዝብ በሙሉ ሰላም ናችሁ? እንዴት ናችሁ? እንግዲህ አዲስ ቪዲዮ እየሰራሁ ነውና ላይክ አድርጉልኝ፣ አበረታቱኝ። ለዛ ነው ቪዲዮ ሰርቼ አላውቅም። አዲስ ቪዲዮ ሰራተኛ ነኝ። አበረታቱኝ። ሰላም 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 ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? በሀገር ውስጥም በውጭም ያላችሁ ወገኖቼ ዘመዶቼ ደህና ናችሁ ወይ? ሰላም ናችሁ? እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። ለዚህ ሰዓት ለዚህ ችለት ላበቃና አምላክ ክብር ምስጋና ይሁን። ሰላም ብለናል። ዛሬ ቪዲዮ ላይ ልመጣ የፈለኩት እንዳልኳችሁ ቪዲዮ ሰርቼ አላውቅም። እኔ ገና አዲስ ነኝ። በዚህ ቪዲዮ የመጣሁትኝ በሰይድና በሱመያ ላይ ያለውን ነገር ነው። እሱን አይቼ ነው። ስለዚህ ብዙ ጊዜ ተከታትያለሁ ከመጀመሪያ ጀምሮ ከአዩ ፕራንክ ከተደረገችበት ሰዓት ጀምሬ በጣም እየተከታተልኩ ነው እና እያየሁ ነው። ግን የእውነትዮ እነሱ ፕራንክ እየተደራረጉ ይሁን እኛን ፕራንክ እያደረጉ ይሁን በፍጹም የእውነት ሊመስለን ሁሉ ማይችልበት ሰዓት ላይ ነው የደረስነው እና አንዳንዴ ሚዲያ ላይ የሚከታተለን ሰው ስናገኝ ጥሩ ነገር ብንሰራ አስታራቂ የሆነ ሽምግልና ያለው የሚያስማማ ሰውን የማያናድድ ሰውን የሚያስተምር ነገር ብንሰራ ጥሩ ነው፣ ደስ ይላል። አብዛኛውን ጊዜ ግን አሁን እየተሰራበት ያለው ግን እንደዛ አይደለም። እንዲህ አይነት ነገር ደግሞ ጥሩ አይደለም፣ ሊሆንም አይችልም። አስተማሪ የሆነ ነገር ሲሆን ጥሩ ነው። እኛም እንማራለን፣ ልጆቻችንም ይማራሉ፣ ሴት ልጆቻችንም ወንድ ልጆችም ይማራሉ። ስለዚህ የሚያስተምር ነገር እንስራበት። መጀመሪያ ሰዓት ላይ አዩን ፕራንክ ያደረክበት ነገር እርግጥ ነው ሰይድ ጥሩ አይደለም ያደረከው። የሴት ልጅ ስብዕና የሚጎዳ ሴት ልጅ ዝቅ የሚያደርግ ነው ያደረከው። በአደባባይ ቤት ውስጥ እንኳን ብታደርግ የተሻለ ነበረ። አደባባይ ላይ ነው ፕራንክ ያደረካት። አይ ብላ ስትደረደር ቆየችና በውስጧ ስለነበረ እሺ አለች፣ በደስታ ተቀበለች። ከተቀበለች በኋላ ግን አዩ ፕራንክ እኮ ነው ያልካት። ያ ነገር ደግሞ እሷን ብቻ አይደለም ብዙ ሴቶችን ያናድዳል። ሜዳ ላይ የሴት ልጅ ክብር መነካት የለበትም። የሴት ልጅ ክብር ነው የነካኸው፣ መሆን የለበትም። ያ ነገር ሁላችንም ቢሆን ትንሽ ስሜታዊ አድርጎን ነበረ። የሴት ጀግና ነች። አዎ ያንን ፕራንክ እውን ካልሆነ እኔ ሜዳ ላይ ተስቆብኝ አልቀርም ብላ እውን አስደርጋለች። በረኪናም ጠጣች፣ ምንም አለች። ያችን ነገር ግን አንተ የቀለድከውን እሷ ቁም ነገር ስላደረገች ይሄ የሴትነት ክብር የየትኛውንም የሴትነት ክብር ስላስመለሰች ደስ ይላል። የእውነት ይበል የሚያሳይ ነገር ነው። ጥሩ ነው። ምክንያቱም እንደሌላ ሴት አልቅሳ አንገቷን ደፍታ አፍራ አይደለም ወደ ቤቷ የሄደችው። እዛው ላይ ነው የተጋፈጠችው። አንተ ያደረግከውን ነገር በሙሉ ይዛ እዛው ላይ ነው የተጋፈጠች። ይሄ ትልቅ ነገር ነው። ይበል የሚያሳይ ነገር ነው። ለሌሎችም ሴቶች ጥንካሬ የሚሆን ነገር ነው። ነገር ግን ከዛም በኋላ ያለው ነገር ምንድን ነው? ባለቤትህን ከማግባትህ በፊት ሂደህ በአካል ሂደህ አስፈቅደህ እንዲህ አይነት ነገር ተፈጠረ፣ ቪዲዮ ላይ እንዳየሽው ነው። ስለዚህ ሱመያ ይቅርታ አድርግልኝ፣ የልጆች እናት፣ ካንቺ የሚበልጥብኝ የለም። ይሄ ነገር ስለተፈጠረ ግን አፉ በይኝ፣ ኒካ ላስር ነው ተብሎ ነበረ መሆን የነበረበት። ያንን ነገር አላደረግም። የሚያበሻሽቅ ነገር አድርገህ እቺ ልጅ አገባሃት። ካገባሃትም በኋላ እያየን ነው። ካገባሃትም በኋላ የማይመስል ነገር ነው። ዛሬ ዋጋ የከፈልክበት አንድና አንድ ነገር፣ ትልቁ ነገር ምንድን ነው? ልሄድ ነው፣ ልጆችን አፍቀውኛል፣ ልጆችን ላይ ልሄድ ነው ብለህ ወጣህ እና ኤሊፖርት ደርሰህ አትሄድም ብላ ስላለች ብቻ ተመለስክ። ልጆችን አፍቆኛል፣ ልጆች እንዲህ ብለውኛል ምናምን ብለህ ቪዲዮ ላይ ሰራህ፣ ተመለስክ። ይችኛዋን ልጅ ነው ክፉ ያሰኘሃት።
ወይስ ያችኛዋን ሚስትህን ነው ክፉ ያሰኘሃት? ይሄ ለራስህ ትተንልሃል። ምክንያቱም መሄድ ካለብህ ወስነህ መሄድ ነበረብህ። ተነጋግረህ ምን ብለህ ጨርሰህ ቤት ውስጥ ጨርሰህ ብድግ ብለህ መሄድ ነበረብህ እንጂ ሪፖርት ጋር ሂደህ ልትሞትብኝ ነው ብለህ መመለስ የለብህም ነበር። ዛሬ ዋጋ እያስከፈለህ ያለው ያ ነገር ነው። በትልቅ ዋጋ እያስከፈለህ ያለው ይሄ ነገር ነው፣ ሌላ ነገር አይደለም። ምክንያቱም ልጆችን ብለህ ወጣ ልሞት ነው ብላ ስትልህ ተመለስክ። ይሄ ዋጋ እያስከፈለ ነው። ዛሬ ሱመያ ላይ ዋጋ እያስከፈለህ ያለው ከማግባትህ ይልቅ ዋጋ እያስከፈለህ ያለው ይሄ። ስለዚህ ዋጋ እያስከፈለህ ያለው ይሄና ይሄ ነገር ነው። ዛሬ ዋጋ ደግሞ መክፈል አለብህ። ምክንያቱም ቪዲዮ ላይ አይደለም ይሄን ነገር መናገር ማውራት የነበረብህ። ይሄ ነው ዋጋ ያስከፈለህ። በጣም ከሚገባው በላይ ዋጋ ከፍለሃል። ሱመያም ትልቅ ዋጋ አስከፍለሽዋል። ከሀገር ከየመን እስከ ኢትዮጵያ ድረስ አንከራተሸዋል። ስለዚህ ከዚህ በኋላ ያለው ነገር በቂ ነው። ልጆችን በቃኝ ከዚህ በኋላ ይላል። ግን የልጆች ጉዳይ ስለሆነበት የሆነ ነገር ሲያይ ተነስቶ ይመጣል። ከጎንደር ወሰድሽ፣ ጎጃም ተንከራተተ። ስለዚህ በቂ ነው። እንዳንድ ኢትዮጵያዊ አንቺ ማሰብ አለብሽ። እንዳንድ ኢትዮጵያዊ መረዳት አለብሽ። ምክንያቱም ሱመያ ሰው ያዝንብሻል። ይሄ ሰውዬ ነገ ጧት አንድ ነገር ቢሆን ይቆጭሻል። አንቺ እድሜ ልክ ጸጸት ይኖርብሻል። ለልጆችሽም ጸጸት ነው የሚሆነው እና ስለዚህ ይቅር። ይሄ በቃሽ፣ ባላህ በነብይ ይሁንብሽ። አሁን በቃሽ፣ አስፈላጊ አይደለም። ከዚህ በላይ ፈተና፣ ከዚህ በላይ እንክርት፣ ከዚህ በላይ እንግልት በቂ አይደለም። ይሄን ሁሉ ዋጋ አስከፍለሽዋል። ይበቃል ልልሽ የምችለው ነገር እኔ ይሄንን ነው። ይበቃል ነው የምልሽ። አዩ ልጅነት ነው እንዳይባል ትልቅ ነሽ። ያሰብሽውን አላማ ከግብ አድርሰሽዋል። እሱ በቀልድ የመጣውን አንቺ ለቁም ነገር አብቅተሽ ለዚህ አድርሰሻል። ግን እንደ ወጣትነትሽ አትሳደቢ ወጣሽ፣ አትፎክሪ ወጣሽ። ጥሩ አይደለም። የሰው ምላስ ጥሩ አይደለም። የሰው ሀዘን ጥሩ አይደለም። የመጀመሪያ ሚስት ነች፣ እናት ነች። የመጀመሪያ ሚስት በሙስሊም እናት ነች። እንደ እናት ነው የምትመራ ይባላል። 7 ማገባ 4። የመጀመሪያ ሚስት ታላቅ ነች፣ እናት ነች። እንደ እናት መከበር አለባት። አክብሪያት። ይሄ መዛት ምናምን ነገር ጥሩ አይደለም ላንቺ። ቤተሰብሽንም አታሰድቢ። ምን አይነት አስተዳድግ ነው ምን አይነት ተብሎ ቤተሰብ እንዲሰደብ አታድርጊ። ይሄን ነገር ትተሽ ጓደኞችሽም ቢሆኑ የፈለገው ቢወዱሽ የሰይድ ሚስት የመጀመሪያ ሚስቱን አንቺም አክብሪያት፣ እነሱም ያክብሯት። ምክንያቱም እናት ነች፣ ታላቅ ነች፣ እናት ነች። አንደኛ። ሁለተኛ ነገር በቪዲዮ ላይ ብዙ አትሰዳደም። ብዙም ዛቻ ጥሩ አይደለም፣ ብዙም ስድብ ጥሩ አይደለም። ማቆም እንደኔ ማቆም ጥሩ አይደለም። ጥሩ ስላልሆነ አስተማሪ የሆነ ነገር ይሰራበት። ዩቲዩብም ቢሆን ያው ሚዲያ ነው፣ ብዙ ሰው ያያችኋል። እናንተ ተነጋግራችሁ በስነ ስርዓቱ ያላችሁን ነገር ትፈቱታላችሁ። ሌላ ሰው ደግሞ እየተናደደ እያዘነ አንጀቱ ርር እያለ የሚያይ ሰው አለ። ያ ነገር ሊሆን አይችልም እና በይቅርታ አለፉት። ሱመያ በቅዱስ ገብርኤል ባለሙ መድኃኔዓለም ይሁንብሽ። አንቺ ሙስሊም ነሽ፣ ቤተሰቦችሽ ኦርቶዶክሶች ናቸው። ስለዚህ በእናትሽ በእኛ በታላቋ መለኩሴ በእናትሽ ይሁንብሽ። ባለሙ መድኃኔዓለም በወላዲት አምላክ ይሁንብሽ። በኢየሱስ ክርስቶስ ይሁንብሽ። በወላዲት አምላክ ይሁንብሽ። ደግሜ አንቺ በምታምኚው እምነት በአላህ በነቢይ ይሁንብሽ። ለልጆችሽ ስትይ ይሄ ሰው ተገናኝና ተነጋግራችሁ የምትፈቱትን ነገር ፍቱ። ለመኖርም ካለባችሁ ለመለያየትም ካለባችሁ ተገናኙ።
ይሄን ያህል አንቺም ይሄን ያህል ማሰቃየት አስፈላጊ አይደለም። አሁን የመጨረሻ ሰዓት ነው። እውነቴን ነው የምልሽ። አሁን ያለሽበትን እንትን የምትፈቺ ተገናኝተሽ እዚህ ቦታ ነኝ ያለሁት ብለሽ የማትፈቺ ከሆነ ይሄ ሌላ ትልቅ ችግር ነው። አዩ ትሻላለች ብሎ ብዙ ሰው ግምት እንደሚወስድብሽ እርግጠኛ ነኝ። አንቺን በጣም የምትወድሽ እና ለአንቺ በጣም የምትቆረቆርልሽ አንድ እህታችን አለች። ስሟን አላውቀውም። ስለዚህ እሷም ላንቺ ነው ሁሌ የምታወራው ማለት ነው። ሀያት መሰለች ቅርታ ባልሰሳት። ስለዚህ ሱመያዬ የሀያት ቤተሰቦች እንትን ይላል። በአያት ቤተሰቦች ብዙ ጊዜ ትናገራለች፣ ብዙ አንቺን ደግፋ እንትን ትላለች። ስለዚህ እሷም ብዙ ጊዜ ላንቺ ወግና እንትን ትላለች። እግዚአብሔር ያክብራት፣ አላህ እድሜና ጤና ይስጣት። ለእሷ ስትይ ያለውን ነገር ቀርበሽ ለመነጋገር ሞክሪ። በሌላ በኩል ለኢትዮጵያ ሕዝብ ብለሽ ስትይ አግኙ፣ ደውይለት፣ ስልኩን ታውቂዋለሽ። አግኝተሽ ደውለሽ በስነ ስርዓት አውርታችሁ መኖር ካለባችሁ ኑሮ፣ መኖር ከሌለባችሁ ደግሞ እናንተ የፈለጋችሁት የፈቀዳችሁት ነገር ነው የሚሆነው። ሰይድ አስገድዶ ማግባት አይችልም። በፍቅር ነው ማድረግ የሚችለው። ፍቅርም ስላለው ለአንቺም ለልጆቹም ፍቅር ስላለው ነው ይሄን ያህል የሚሆነው እንጂ የኔ እናት ብዙ ወንዶች አሉ በየቤቱ። ኢትዮጵያዊኖች ነን። ኢትዮጵያዊ ነሽ። የኢትዮጵያን ወንዶች ምን ያክል እንደሆነ ታውቂዋለሽ። ሰይዶ ግን ኢትዮጵያዊ ወንድ አይመስለኝም። ለምን እንደሆነ ታውቂያለሽ? በጣም ተስፋ አልቆረጠም። እስከዚች ሰዓት ድረስ ተስፋ አልቆረጠም። የኢትዮጵያን ወንዶች ታውቂያለሽ። ምን አባሽ ታመጫለሽ ነው የሚለው የኔ እናት። ስለዚህ ትውልድሽ ኢትዮጵያዊ ስለሆነ እንደ ውጮች ሳይሆን ማሰብ ያለብሽ እንደ ኢትዮጵያ አስበሽ ክብር ሰጠሽ፣ ትትና ሰጠሽ፣ ያጠፋውን ጥፋት በሙሉ ትተሽ አሁን ያለበትን የሚለምንበትን አሁን እየተንከራተተ ያለበትን ነገር ለማስተካከል ሞክሪና ቀርበሽ ተነጋግረሽ ያለውን ነገር ፈተሽ የኢትዮጵያን ሕዝብም ይቅርታ ጠይቀሽ። ምክንያቱም በአንቺ የተነሳ ብዙ የሚያርሰዋል። ብዙ እውነቴን ነው የምልሽ፣ በጣም ብዙ የሚያርሰዋል። በጣም ማለት ነው። ከሱ ጋራ ሰላም ፍጠሪ። ዛሬ ጠዋት ተገናኝተን ማታ ላንገናኝ እንችላለን። በስልክ ብቻ የምታደርጉት ነገር፣ በስልክ ብቻ የምታደርጉት ስድብ ብዙ ቤተሰብ እንደሚጎዳ፣ ብዙ ሰው እንደሚናደድ ይሄንንም አውቀሽ እናት ነሽና እንደ እናትነትሽ እንደ ታላቅነትሽ ከአዩ ጋር ያለው ንግግር፣ ከአዩ ጋር ያለው ስድብ በሚዲያ ላይ በቃችሁ፣ ይቅርባችሁ። አስተማሪቱ መስራት አለብን እኮ አስተማሪ የሆኑ ነገሮችን እኮ መስራት አለብን እኮ የሚያስተምሩ ነገሮችን እኮ መስማት አለብን። ሚዲያ ላይ እኮ አስተማሪ የሆነ ነገር ማግኘት አለብን። ይሄ አይደለም። ስለዚህ እናት ነሽ፣ ወጣትም ብትሆኚ መጀመሪያ ሚስት ነሽ፣ እናት ነሽ፣ የልጆች እናት ነሽ። እንደገና ደግሞ የእናትም እናት ነሽ። በጣም ስርዓት ያለሽ ሰው ነሽ። እነሱ አዩ እንደምትሳደበው ጓደኞቹ እንደሚሰድቡሽ እንኳን አንድ ቀን ላፊ ቃል እንትን ብለሽ አታይም። እግዚአብሔር ያክብርሽ፣ እድሜና ጤና ይስጥሽ፣ ለልጆችሽ እናት ያድርግሽ። ይሄ ነገርሽ በጣም ያስመሰግናል። ትንሽ ሰይድ ላይ ያደረግሽው ነገር ማንከራተትሽ፣ ይሄን ሁሉ ፈተና መፈተንሽ ጥሩ ነው። ቀርበሽ አልተጣላሽም፣ ቀርበሽ አልሰደብሽም። አጥንት የሚሰብር ንግግር ቀርበሽ አልተናገርሽም። እዚህ ነኝ ያለሽ እዛ ቦታ ሲሄድ አትኖርም። ይሄ በጣም የሚገርምሽ ነገር የማይታይ የአለንጋ ግርፊያ ነው የገረፍሽው። የማይታይ ከአንደበትሽ ሳታወጪ በማንከራተት ብቻ ገርፈሽዋል። ይሄ ግርፋት ደግሞ በቂ፣ እውነቴን ነው የምልሽ፣ ከበቂ በላይ በቂ ነው። ይሄ ግርፋት እዚህ ጋር ያቆማል። በቂ ነው። ከዚህ በላይ ግርፋት አስፈላጊ አይደለም። ከዚህ በላይ እንክርት፣ ከዚህ በላይ እንግልት አስፈላጊ አይደለም። የእናቴ ልጅ ይበቃሻል።
ወገናችን ነሽ፣ ዘመዳችን ነሽ። ስለዚህ የሀገርሽን የወገንሽን ምክር መስማት ግዴታሽ ነው፣ ግዴታሽ ነው። ኢትዮጵያ ውስጥ ሆነን ወገን ነን ብለን ስንለምንሽ በኢትዮጵያ አምላክ ነው የምንለምንሽ እና እኛ እንዲህ አይነት ክፋትም እንዲህ አይነት እንትንም አይደለም። ጀግንነትሽን አሳይተሻል። ለብዙ ሴቶች ትምህርት ሆነሻል። አንቺም አስተማሪ ሆነሻል። አዩም አስተማሪ ሆናለች። ሁለታችሁም ግን በጣም የሚገርመው ነገር ሰይድ ሁለት ጀግና ሚስት ነው ያለ። የመጀመሪያዋ ሚስትህ ጀግና ነች፣ ተናግራ አታስቀይምህም፣ ጀግና ሴት ነች። የሁለተኛዋም ደግሞ ጀግና ሴት ነች። የሁለተኛዋ ሚስትህ የሴትነት ክብር ነው። የትኛዋንም ሴት ክብር ነው የመለሰችው። ሁሉም ያለቅሳል፣ ሁሉም ያዝናል። እሷ ግን አልቅሳ አዝና አይደለም የተወችው። ለጊዜው አለቀሰች፣ የሚሆነውን ነገር አድርገች፣ መጨረሻ ላይ ግን የሴት ጀግና ስለሆነች ምንድን ነው ያደረገችው? ወደግ ሳይሆን በግድ እንድታገባት ነው ያደረገችው። አግብታትም ደግሞ የፈለገችውን ነገር እንድታደርግላት አድርጋለች። ይሄ በጣም ጀግንነት ነው። ሁለቱም ሴቶች ጀግናዎች ናቸው። ሁለቱም ሴቶች ለባላቸው መጥፎ ነገር ሳይናገሩ ያደረጉት ነገር። አዩም የሴትነት ክብር አስመልሰሻል፣ ጀግና ነሽ። ሱመያም ጎበዝ ነሽ፣ ጀግና ነሽ። እውነትም ንግስት ሱመያ አግኝተሹ ሳትደባደቢ መጥፎ ቃላት ሳትነጋገሪ ምንም ሳትይ የሆድሽን በሆድሽ አድርገሽ ከሀገር ሀገር አንከራተሽዋል። ይሄ ጀግንነትሽ ነው፣ ጀግንነትሽ ነው። አዩ ጀግና ነሽ። ግን አሁን እያደረግሽ ያለሽው ነገር ጥሩ አይደለም። በሆነ አጋጣሚ ብዙ ነገሮችን አታድርጊ። አዩዬ የኔ ቆንጆ ይቅርታ በይ። እናት ቤተሰብ መረገም የለበትም። በቤተሰቦችሽም ስም በራስሽም ስም የኢትዮጵያ ሕዝብ አሳዝኛለሁ፣ ለካ ሱመያ እናቴ ነች ብለሽ የሰው ምክር ሰምተሽ ይቅርታ ለማለት ሞክሪ የኔ ቆንጆ። ሰላምሽ ይብዛ፣ ሰላም ሁኚ፣ እድሜና ጤና ይስጥሽ፣ ልቦና ይስጥሽ የኔ ቆንጆ። ቆንጆ ነሽ፣ ወጣት ነሽ። ስለዚህ ሁለተኛ እንዲህ አይነት ስድብ አትሳደቢ። ምንም ነገር ፉክክር ውስጥ አትግቢ። ይቅርታ መጠየቅ ታላቅነት ነው። ይቅርታ ጠይቂ፣ እድሜና ጤና ይስጥሽ አዩዬ። ሱመያ በዓለሙ መድኃኔዓለም በቅዱስ ገብርኤል ይሁንብሽ፣ በወላዲት አምላክ ይሁንብሽ። እናትሽ መለኩሴ ናቸው፣ በእናትሽ በወላዲት አምላክ ይሁንብሽ። ሰይድን አግኙ፣ ሰላም ፍጠሪ፣ ቤተሰቦችን አታስጨንቂያቸው። ልጁ በነገራችን ላይ ሱመያ አንቺ ይዘሻቸው እንደምትዞሪ ህጻናት ልጆች አባታቸውን ትንሿ ብዙም ልታቅም ላታቅም ትችላለች፣ እድሜዋን ስለማለቅ። ትልቋ ግን አባቷን እስካሁን ድረስ ስታጣ ስሜቷ ያልተጎዳ ይመስልሻል? ታይ፣ የራስሽን ስሜት ብቻ አታዳምጪ። የልጅሽንም ስሜት አዳምጪ። የልጅሽንም ጉዳት ነግሬሻለሁ። ልጅሽ ሴት ልጅ አባቷን ትወዳለች። በተለይ የመጀመሪያ ልጅ ቂም እንዳትይዝብሽ። ለልጆች ስል ነው የምንከራተተው አልሽ። አንቺ ለልጆች ስትንከራተቺ ይቺ ዱዳ ልጅ ቂም ትይዝብሻለች። አባቷን ትወዳለች። ሴት ልጅ የመጀመሪያ ልጅ አባቷን ትወዳለች። በእኔ የደረሰው ነው የምነግርሽ፣ በሌላ የደረሰው ነው አይደለም። ማን ይናገር የነበረ ማን ያውራ የነበረ ማን ይናገር የሚባል ተረት አለ። ስለዚህ በራሴ የደረሰው ነው የምነግርሽ። በቃሽ፣ የእውነት በቃሽ፣ በቃሽ ሱመያ። ልጅቷ ታዝንብሻለች። እሱም የሆነ ነገር እንዳይሆን ብር አለው ብር እኮ አጡ አይደለም ምናምን። ሞኝ ነሽ እንዴ እናቴ ልጅ? ዛሬ እኮ ብር እኮ ትርጉም የለውም እናቴ። ጭንቀት ያደክማል፣ ሀሳብ ያሳብዳል፣ ልጆቹን ይላል፣ አንቺን ይላል፣ እዚህ ጋር ያለውን ነገር። ስለዚህ የእናቴ ልጅ ጭንቀት ከድህነት በላይ ያደህያል። ጎዳና ላይ ወጣ በእኔ ሊያስፈርድብኝ ላይሆን ይችላል። ባልሽን የምታውቂው አንቺ ነሽ። ትላንት ያወቅሽው ባልሽ ግን ዛሬም እንደ ትላንቱ ላይሆን ይችላል። እዚህ ጋር ያለበት እኔ በረመዳን ጾም እንኳን ሙስሊሞች እንዴት እንደሚጾሙ እንዴት እንደሚያፈጥሩ እኛ ክርስቲያኖች እናውቃለን። እሱ በዛን ሰዓት እየዞረ ነው። በሰዓት አላፈጠረም። በሰው ሀገር ነው ሲንከራተት የነበረው። ልብ አድርጊ፣ በሰው ሀገር ነው ሲንከራተት የነበረው። በሰዓቱ ጾሞ በሰዓቱ አላፈጠረም።
ባላህ ደጅ ላይ ልትጠይቂ ትችያለሽ። ሱመያ ባላህ ደጅ ትጠይቂያለሽ። ነግሬሻለሁ። ባላህ በነቢይ ደጅ ትጠይቂያለሽ። ያቺ የነበረችው ረመዳን ጾም በዛ ጾም እኛ ሙስሊሞችን ስናይ ሌሊት እንደሚሆን ስትሆኑ ታድራላችሁ፣ ጠዋት ተኝታችሁ ታረፍዳላችሁ። የአፍጥር ሰዓት ሲደርስ ተሰብስቦ ማንም ሰው ነው የአፍጥር ሰዓት ላይ የሚያፈጥረው። ሰይድ በአሁኑ አመት ያንን ነገር አልተጠቀመም። ሰይድ በአሁኑ አመት ከጓደኞቹ ከሚስቱ ከልጆቹ ጋር አላፈጠረም። ሱመያ ባላህ በነብይ ሆንብሽ ነግሬሻለሁ። አሁን ይበቃሻል። ሱመያ ባላህ በነብይ ሆንብሽ። እኔ ንግግር አልችልም። አዲስ ቪዲዮ ነው። ሼር ምንድነው የሚባለው? ቤተሰብ ቀላቅሉ። እኔም ልስራ፣ ግን እኔ የምሰራው በውሸት ዙሪያ ላይ ወይ ደግሞ በመበሻሸቅ ዙሪያ ላይ አይደለም። ከቻልኩ የምሰራው በጥሩ ነገር ላይ እንድሰራ አበረታቱኝ። ሱመያ በቃሽ፣ ደውይለት፣ አግኙ፣ ሰላም ሁኚ፣ ልጆችሽ ሰላም ይሁኑ፣ እሱም ሰላም ይሁን፣ አንቺም ሰላም ሁኚ። ፍቅር ይስጣችሁ፣ ፍቅር እንደ ሸማ ያልብሳችሁ። እግዚአብሔር ፍቅር እንደ ሸማ ያልብሳችሁ። የሰው መውደዱን ቀና መንገዱን ያድልሽ የኔ እህት። እሱም እንግዲህ ያሸውን የፈለገውን አግኝቶ ልጆችን እንዲስም የእግዚአብሔር መልካም ፍቃዱ ይሁንለት። እንደተንከራተተ እንዳይቀር፣ እንቅፋት እንዳይመታብሽና እንዳይጸጽትሽ፣ የእድሜ ልክ ጸጸት እንዳይሆንብሽ፣ ትንታ እንዳይዝብሽ፣ እንቅፋት እንዳይመታብሽ። ሱመያ ነግሬሻለሁ። ባላህ በነብይ ባላህ ብዬ የምልሽ እኔ ኦርቶዶክስ ሆኜ ባላህ በነብይ ብዬ የምልሽ አክራሪ ሙስሊም እንደሆንሽ ስለማቅ ነው። የአላህን ቃል የምታልፊ ሴት እንዳልሆንሽ አይቼሻለሁ ካነጋገርሽ ላይ። በዛ የተነሳ ነው ሱመያ እንደዚህ ብዬ የምልሽ። እንዳይቆጭሽ እንቅፋት መቶት፣ እንዳይቆጭሽ ትን ብሎት፣ እንዳይቆጭሽ ወጦ እንዳይቀር፣ እንዳይቆጭሽ ነግሬሻለሁ። እግዚአብሔር ሰላምና ጤና ይስጠን። የኢትዮጵያ ሕዝብ በሙሉ የዓለም ሕዝብ በሙሉ በያላችሁበት ሰላም ጤና ሁኑልኝ። ፍቅር እንደ ሸማ ያልብሰን። ሀገራችንን ሰላም ያድርግልን። የተጣላ የሚታረቅበት፣ የታሰረ የሚፈታበት፣ የታመመ የሚሻርበት፣ ወገን ከወገኑ ዘመድ ከዘመዱ የሚጠያየቅበት፣ ፍቅር እንደ ሸማ የሚለብስበት ዘመንና ሰዓት ወቅት ያድርግልን። ሰላም ሁኑልኝ ቤተሰቦቼ። ቤተሰብ ከመሆን እንዳታርቁኝ፣ ቤተሰብ አድርጉኝ አደራ። ሰላም